እፉዬ በጣም አዝናና ልቧ ተሰብራ መታለች ማለት ነው። እውነት ለመናገር እንግዲህ በባለፈው ፓርት ላይ ያፌት ያደረገውን መጥፎ ስራ ለኤፉዬ አሳይቷታል ማለት ነው። ሰላም ጤና ይስጥልኝ። ሰላም ሀበሻ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውሉ ምልክቱን በመጫን ቤተሰብ ይሁኑ። እንዲሁም ነባር ቤተሰቦቼ ስለምታበረታቱኝ እጅግ በጣም አመሰግናለሁ። ተወዳጁና በጣም በጉጉት የምንጠብቀው ሐረግ ድራማ ክፍል 61 ዛሬ ተለቋል፣ ከሰዓታት በፊት ማለት ነው። ሆኖም ግን እጅግ በጣም የሚያሳዝን ፓርት ነው። በእርግጥ በባለፈውም ተሰርቷል ማለት ነው። ያው ያለቀበት ፓርት ኤፉዬ ስለ እናቷ ስለ ገኒ ፂ ነግራት ነበረ ማለት ነው። አንቺ በእናትሽ አፍረሽ ነው እዚህ ቤት ሰራተኛ ሁና ስለምሰራ ነው ስንት ነገር ለአንቺ መስዋዕት ከፍላ ወይንም ደግሞ አንቺን ለማግኘት ብላ እዚህ ቤት ሳትወድ በግድ ተቀጥራ እየሰራች ለምንድን ነው አንቺ እናቴ የቤት ሰራተኛ ስለሆንሽ ለምንድን ነው የምታፍሪባት ብላ ያው እንግዲህ ስለ ገኒ የገኒ እናቷ መሆኗን እየነገረቻት ነበረ። ፓርቱ በጣም ደንግጣና ስለምን እንደምታወራ ግራ ተጋብታ ያለቀው ማለት ነው። እንግዲህ በዚያን ሰዓት ደግሞ ወዲያውኑ ናታን መጥቶ ነበር። ከናታን ጋም ትንሽ ተኮራርፈውም ስለነበር ይቅርታ ጠይቋታል። ሲቀጥል እፂ ስለምንድን ነው የምታወረው? ለምንድን ነው እንደዚህ ያለችኝ ብላ ያለውን ነገር ለናታን ነገረችው። እፂ ደግሞ እኔ ምንም ያልኩት ነገር የለም ብላ ያው መልሳ ወዲሁኑ የመርሳት ችግር እንግዲህ እየገጠማት ነው ማለት ነው። ታስታውሳለች ግን ደግሞ ያስታወሰችውን ወዲሁኑ ተናግራ ወዲሁኑ መርሳት ጀምራለች ማለት ነው። እና እንዴት ነው አንቺ እየቀለድሽብን ነው እንዴ? ገና አሁን አይደል እንዴ ተናገርሽው? እንዴት ነው የምትረሺው? በማለት እንግዲህ ኤፉዬ እንዲሁም ፂን እንደገና እንትን ለማለት ሞክራለች ማለት ነው። እና አይ እናትሽ እኮ ላትሆን ትችላለች ልትሆንም ትችላለች ብሎ ራሱ ናታን ከኤፉዬ ጋር በሚያወራበት ሰዓት ግን እንዴ እናቷ ነች እንዴ ምናምን ብላ ልክ እንደ ገና አብራ እንትን እየሰማች ነበረ ጽ ራሱ ማለት ነው። እና ብቻ ግን ማረጋጋት ባለበት መልኩ በቀላሉ ለማረጋጋት ሞክሯል ማለት ነው። እሱንም ይሄን ነገር ከተባለችው ይሄን ነገር ከሰማች ወይንም ደግሞ ጽ ስለ እናቷ ስለ ገኒ ከነገረቻት በኋላ ኤፉዬ ደግሞ ለገኒ ያላት አስተያየት ደግሞ በጣም ተቀይሮ አይተዋለች። እና ገኒም ግራ ተጋብታ ለምንድን ነው ኤፍራታ እንደዚህ በሌለ አይታኝ በማታውቅ አይኗ ያየች ምን ተፈጥሮ ነው ብላ ናታንም ጠይቀው ነበር። ያለውን ሁኔታ ወደ ውጭ ወስዶ አስረድቷታል። እንደዚህ ሆናለች። ስለዚህ አንቺ እናት መሆንሽን በደንብ መናገር መቻል አለብሽ። ከዚህ በኋላ እኔ አልታገስሽም። እኔ እፉዬን የኔን ጨረቃ በጣም ወዳታለሁ፣ እንድትጎዳብኝ አልፈልግም። ስለዚህ ነገ ዛሬ እያልሽ ነገሮቹ እንዲረዝሙ አልፈልግም። በዚህ በአንድ ወር ውስጥ እንድትነግሪያት እፈልጋለሁ። ሌላ ሰው ከሚነግራትና የሆነ ነገር ከምትሆን ከራስሽ አንደበት ብትሰማና ብታቅ እጅጉን መልካም ነው ብሎ እንግዲህ ያለውን ነገር አስረድቷታል ማለት ነው። ሌላው እንግዲህ ያው ቤዛ ጋር ሄዋን ሄዳ ነበረ ያለውን ሁኔታ ስለ ያፌት ምን ተፈጠረ ምን መጥቶ ነበር በማለት እንግዲህ ያው ማጣራት ባለባት መልኩ ሄዋን ቤዛን ጠይቃት ነበረ ማለት ነው። እንግዲህ በጣም ጨካኝ እንደሆነና ማድረግ የፈለገውን ነገር ደግሞ እንደሚያደርግ ወደ ኋላ እንደማይል ነው። እና ምን እንደሚሰራ ምን እንደሚያደርግ እንኳን ከኋላው ራሱ ምን እንደሚያደርግ በፍጹም አላቅም ብላ ቤዛ መልሳላታለች። ግን ደግሞ በጣም እልሃም እንደሆነና የሚፈልገውን ነገር ማድረግ እንደሚችል ነግራታለች ማለት ነው። እና በብዙ ጥያቄ እንደውም ስጠይቃት ነበር ፖሊስ መሰልሽኝ እኮ ብላ አረ እንደዚሁ ነው ዝም ብዬ ነው በማለት ሄዋን አሳልፋለች። በመጨረሻም እንግዲህ ያው ኤፍራታ እና ያፌት በዚህ መልኩ ተገናኝተዋል። ያሰበውንም መጥፎ የሰራውንም ድራማውንም አሳይቷታል ማለት ነው። እንግዲህ በጣም በሚያሳዝን መልኩ እፉዬ እንደዚህ ልቧ ተሰብሮ አልቅሳ
አዝና እያየናት ነው ማለት ነው። በቃ ማለት በጣም ከባድ እንትን ስለሆነ የኔ ናታን እንኳን ሰው ለመግደል አይደለም ትንኝ ለመግደል እንኳን ይፈራል ብላለች ማለት ነው። እና ይሄን ነገር አያደርግም ብላ ነበር። ግን ደግሞ በቪዲዮ በማስረጃ ሁሉን ነገር ስላሳያት እጅግ በጣም ውስጧ ተጎድቷል ማለት ነው። እና አሁን ከኔ ምንድን ነው የምትፈልገው ብላ ጠይቀው ነበረ። እንግዲህ የእሱን ፍላጎት ሁላችንም የምናውቀው ነገር ነው። እሷን በእጄ አስገባለሁ፣ ናታን የሆነውን ነገር ሁሉ መንጠቅ ነው የሚፈልገው። በባለፈው እንኳን በቤዛ በራሱ ልጅ እንኳን ጨክኖ የራሱን ልጅ አጥፍቷል ማለት ነው። እንግዲህ ቤዛ አርግዛ ነበር። ያረገዘችው የአፌት ልጅ ነበረ፣ ግን ደግሞ የናታን ልጅ ነው ብሎ የናታን ልጅ መስሎት የናታን ልጅ ገደልኩኝ ብሎ የራሱን ልጅ እንደገደለ እናውቃለን። እና የናታንን ደስታ መንጠቅ ወይንም ደግሞ ናታን የሆነን ነገር ሁሉ ቤዛ የኤፉዬን ነገር ሁሉ መንጠቅ እንደምትወድ እሱም ደግሞ የናታንን ነገር ሁሉ መንጠቅ ነው የሚወደው ማለት ነው። እና ያው ምንም ልፈልግ አልችልም፣ ግን ደግሞ አንቺ የኔ ሚስት እንድትወኝ እፈልጋለሁ፣ አንቺ ጋር ትዳር መመስረት እፈልጋለሁ የሚል ሀሳብ ነበር የሰጣት። በነገራችን ላይ ኤፉዬ ይህን ነገር ትስማማለች ወይ እሺ ትለዋለች ወይ ብላችሁ ታስባላችሁ? እኔ እንደሚመስለኝ እሺ ትላለች። ማለት በቃ በጣም ነው የምትወደው፣ በጣም ነው እንትን የምትለው፣ ግን ደግሞ መቀጣት አለበትም ብላ ልታምን ትችላለች። በዚያ ነገር አድርጎት ከሆነ እውነት ከሆነ መቀጣት አለበት ብላ ከእውነት ጋር ልትቆምም ትችላለች። ከዚህ በፊት እንግዲህ ያሳዳጋትን የቤዛን አባት እሱ ገሎ ከሆነ መታሰር አለበት ብላ ነበር ማለት ነው። እና ወንጀለኛውን ለህግ ማቅረብ ትችላለች ወይንስ ደግሞ ራሷን አሳልፋ ሰጥታ ያው ናታንን ነጻ ልታወጣው ትችላለች? ከሁለት አንዱ። ግን ደግሞ የምታገበው ይመስለኛል፣ ሳስበው የምታገበው ይመስለኛል ማለት ነው። ሲቀጥል እንግዲህ ቢኒያም ደግሞ ፄ ጋር ተገናኝተው ነበር። ፄ በጣም ነገሮቹ በጣም እንደከበዷትና እያስታወሰች እንደሆነና ያስታወሰችውን ነገር ደግሞ ወዲያውኑ እየረሳች መሆኑን እንግዲህ ለቢኒ ነግረዋለች። እሱም ደግሞ በማስታወሻ ብጽፊው በጣም አሪፍ ነው፣ የመጣልሽን ነገር ያስታወሽውን ነገር ወዲያውኑ እንዳይጠፋሽ በማስታወሻ ጻፊ ብሎ ነግሯታል። እሱም በጣም ጥሩ አማራጭ ነው። ሲቀጥል ደግሞ እንግዲህ ቢኒ ፄ ሁላቸውም ቤተሰብ ሳይሆኑ አይቀሩም ማለት ነው። እኔ ምን እንዳሰቡ ታውቃላችሁ? ኤፍራታ ምናልባት የኤፍራታ ወይንም ገኒ የተደፈረችው ምናልባት በነናታን ወይንም ደግሞ በአፌት ወይንም ደግሞ በፄ አባት ሊሆን ይችላል ብዬ ገምቻለሁ። ብቻ ግን እህትና ወንድማማቾች ሆነው በመጨረሻ እንደዚያ የሚሆኑ ይመስለኛል ብቻ ማለት ነው። እና ውድ ቤተሰቦች የዛሬ ቪዲዮ ይህንን ይመስላል። አመሰግናለሁ።